Subhanahu wa ta'ala መልእክተኛዎች የላከለ መሆኑ ብሎ ይላል ወለቀድ በአስና በእውነትም እኮልከናል في ኡመቲን በየሁሉም ኡማ እኮልከናል አለ ረሱላን መልእክተኛን እኮልከናል አለ እነዛ መልእክተኞች የተላኩት መልእክተኞች ደግሞ ምን የሚሉ ናቸው አን ያዕቡዱላህ አላህን በብቸኝነት ተገዙ የሚሉ ሰዎችን እናንተ ሰዎች ሆይ የሚሉ አን ያዕቡዱላህ አላህን በብቸኝነት ተገዙ የሚሉ መልእክተኞችን ልከናል በሁሉም ኡማ ላይ አለ ወጅተኒቡ ጣጉት ካላህ ውጭ የሚመለኩ አማልክቶችን ደግሞ ተው ራቁ አትገዙ አላህን በብቸኝነት ተገዙ እንጂ ካላህ ውጭ የሚመለኩ አማልክቶችን ራቁ የሚሉ መልእክተኞችን በየሁሉም ኡማ ላይ ልከናል ይላል አላህ Subhanahu Wa Ta'ala በሁሉም ኡማ መልእክተኞችን የላከው ለምንድነው ተሱ ላይ ምክንያትን ለማንሳት ነው ማለት ነው ሊአላ የኩነ للناس على الله በአላህ ላይ እኮ ለሰዎች ላይ ኖራቸው ዘንዳ ነው ሁጀቱን ጭቅጭቅ ሁጀቱን ምክንያት ላይ ኖራቸው ዘንዳ بعد الرسول አላህ Subhanahu Wa Ta'ala መልእክተኛን ከላከ በኋላ ማለት ነው አሁንም መለስ ብለን አላህ Subhanahu Wa Ta'ala በተውሂድ ያዘዘ ለመሆኑ ማስረጃ وقوله تعالى وقضى ربك وقضى دنجج وقضى عزز ربك ጌታህ እኮ ደነገገ አዘዘ ዋጅብ አደረገ አላ ተዕቡዱ ላትገዙ በማለት የሰው ልጅ እኮ አዘዘ وقضى عزز ደነገገ ربك ጌታህ አላ ተዕቡዱ ላትገዙ እንጂ በማለት ኢላ ኢያሁ እሱን ብቻ እንጂ ሌላ ላትገዙ አላህን በብቸኝነት እሱን ብቻ እንጂ ሌላ ላትገዙ በማለት አላህ Subhanahu Wa Ta'ala አዘዘ وقضى عزز ربك ጌታ አላ ተዕቡዱ ላትገዙ በማለት እኮ አዘዘ ኢላ ኢያሁ እሱን ብቻ ቢሆን እንጂ ላትገዙ በማለት እኮ አዘዘ ወቢልዋሊደይኒ ወላጆቻችሁ ደግሞ ኢህሳና መልካምን ዋሉላቸው በማለትም አዘዘ አትበድሏቸው መልካምን ዋሉላቸው በማለት አዘዘ ማለት ነው አሁን እንግዲህ ስለወላጆች በተመለከተ ወላጆች ታዘዙ ትእዛዛቸው ይወጅባል ትእዛዛቸውን መፈጸም በልጅ ላይ ይወጅብበታል ታያዙ ማድረግሳ ኢህሳን ይባላል ወላጆች ታያዙ ማድረግ ኢህሳን ይባላል ታዘዙ በኋላሳ ልጅ የሚያደርገው ነገር የወጀበበትን ነገር ነው ያደረገው ማለት ነው ታዘዙ በኋላ ትእዛዛቸውን አለመሙላትሳ ትእዛዛቸውን አለመፈጸም حرام ይሆናል ማለት ነው ትእዛዛቸውን መፈጸምሳ ደግሞ ዋጅቡን ተዋጣ ይባላል ማለት ነው ተዘላሁ Subhanahu Wa Ta'ala አብራራ ስለወላጆች ሐቅ ኢማ የብሉገና የደረሱማ ጊዜ ይላል ኢማ የብሉገና ቢደርሱማ እኮ አንተ ልጅ ሆይ عندك አንተ ዘንዳ እኮ ቢደርሱ አባትና እናት አልኪበራ ትልቅነት ደረጃ ቢደርሱ አንተ ደግሞ እነሱን ለመካደም ደርሰህ አሐዱሁማ አንደኛቸው ከአባት ከእናት አንደኛቸው ትልቅነት ደረጃ ቢደርሱ አንተ ደግሞ ለመካደም ደርሰህ ከ15 አመት በላይ ሞልቶህ አውኪላሁማ ወይንም ሁለታቸው እኮ ትልቅነት ደረጃ ቢደርሱ አንተ ባለህበት ዘመን አንተ ባለህበት ጊዜ አንተ እነሱን ለመካደም ደርሰህ ፈላ ተቁል ለሁማ ለአባትና ለእናትህ ብለህ አትበላቸው አለ ከለከለ አላህ Subhanahu Wa Ta'ala ፈላ ተቁል ለሁማ አትበላቸው ለአባትና ለእናትህ ኡንፊን ኡንፍ አትበላቸው ኡንፍ ማለት ምንድነው እነሱን ችላ ብሎ መተው ማለት ነው ችላ ብሎ መተው መራቅ ማለት ነው እነሱን ወላ ተንሐርሁማ አትገልመጣቸው አለ ይሄ ደግሞ ምንድነው ከነሱ ጋር አብረህ እየኖርክ መገልመጥ ምላሽ መስጠት ማለት ነው ምላሽ መስጠት ንግግራቸውን ውርቅ ማድረግ ማለት ነው ትእዛዛቸውን ውርቅ ማድረግ ማለት ነው ፈላ ተቁል ለሁማ ኡንፊን ማለት ምንድነው ኡንፍ ማለት ያኔ ማኩረፍ ይመስል ወከዛሊክ መራቅ ይመስል እነሱን ይሄንኛውሳ ወላ ተንሐርሁማ ማለት ምላሽ አትስጣቸው ማለት ነው ምላሽ መስጠት
ሙዓወዳት ሲናገሩ ምላሽ መስጠት መገልመት ወቁል ለሁማ እልቁንስ እናትና አባትህን ተመገልመጥ ብለህ በላቸው ለነሱ ቀውለን ንግግርን ተናገር ከሪማ የተከበረች የሆነች ንግግር እነሱን የምታስደሳ የሆነች ንግግር ተናገር ለአባትና ለእናትህ አላህ ወኽፊድ ዝቅ አድርግ ለሁማ ለአባትና ለእናትህ ዝቅ አድርግ ጀናሐ ዙል የመተናነስ የሆነችን እኮ ክንፍህን እኮ ዝቅ አድርግላቸው ጎንበስ በልላቸው ከቶም አንገትህን ቀጥ ማድረግ ሳይሆን ለአባትና ለእናትህ ጎንበስ በልላቸው አለ ሚን الرحمة ከእዝነት የተነሳሱም ደሞ ወቁል ብለህ በል አለ ትእዛዝ ነው ይሄ አንተ ልጅ ሆይ ብለህ በል ረቢ ጌታዬ ሆይ ብለህ በል ዱዓ አድርግላቸው አለ ደሞ ኢርሐምሁማ እዘንላቸው ጌታዬ ሆይ ኢርሐምሁማ ለአባትና ለእናቴ እዘንላቸው ከማ ረበያኒ ሰጊራ ለኔ ህጣን ሁኜ እኮ እንዳዘኑልኝ ህጣን ሁኜ እኔን እንደተንከባከቡኝ ጌታዬ ሆይ እናትና አባቴንም እዘንላቸው አንተ ተንከባከባቸው ብለህ በለኛ አላህ እኮ ለመነኝ እያለ ነው ለአባትና ለእናት ዱዓ አድርግ እያለ ነው ዱዓ እንድናደርግ እንግዲህ አላህ አዘዘን ማለት ነው ወቁል ብለህ በለኝ ረቢ ጌታዬ ሆይ ኢርሐምሁማ ለአባትና ለእናቴ እዘንላቸው ከማልክ ረበያኒ ለኔ እኮ እንዳዘኑልኝ ሰጊረን ህጣን ሁኜ እንዳዘኑልኝ ልክ ዘንላቸው አንተም ለነሱ ብለህ በለኝ ይላል አሁንም መለስ ብለን አላህ Subhanahu Wa Ta'ala በተውሂድ ያዘዘን ለመሆኑ ተሽርክ የከለከለን ለመሆኑ አይጡን መለስ ብለን ሁለተኛ ማስረጃ የቁርአን አያ ወቀውሉሁ ተዓላ ወዕቡዱላህ አላህን በብቸኝነት ተገዙት አለ አላህ Subhanahu Wa Ta'ala ወዕቡዱላህ አላህን በብቸኝነት ተገዙት ወላ ትሽሪኩ ቢሂ ሸይአ በሱ ምንንም አታጋሩበት አለ ምንንም በሱ አታጋሩ ለሱ ሸሪካ አታድርጉበት አለ በዒባዳ አሁንም መለስ ብለን አላህ Subhanahu Wa Ta'ala በተውሂድ ያዘዘ ለመሆኑ ብሎ ይላል ቁል ብለህ በል ያ ሙሐመድ ሆይ ተዓለው ንቶሎ ብለህ በላቸው ተዓለው ዙሩ ወደምላችሁ ነገር ዙሩ ብለህ በላቸው አትሉ አነባለሁ ብለህ በል አትሉ እቀራለሁ ብለህ በል አትሉ እነግራችኋለሁ ብለህ በል ማ ሐረመ ረብኩም ጌታችሁ እኮ ሐራም ያደረገው ልንገራችሁ ዙሩ ብለህ በላቸው ቁል ብለህ በል ተዓለው ሐሉመ ማለት ነው ወይንም እቅበሉ ዙሩ ወደኔ ወይንም እቅበሉ ወደ ዙሩ እንደማለት ነው አትሉ አነባለሁኛ ማ ሐረመ ረብኩም ጌታችሁ እኮ እርም ያደረገውን የከለከለውን አለይኩም በእናንተ ላይ እኮ የከለከለውን እኮ አነብላችኋለሁ ብለህ በላቸው አላ ትሽሪኩ ቢሂ ሸይአ ጌታችሁ እኮ በእናንተ ላይ እርም ያደረገው የከለከላችሁ እኮ በሱ ማጋራታችሁን ነው በሱ አታጋሩ ከልክሏችኋል ወአላ ትሽሪኩ ቢሂ ሸይአ በሱ ምንንም ላታጋሩበት ነው አላህ እኮ እርም ያደረገው በእናንተ ላይ ወቢልዋሊደይኒ በወላጆቻችሁ ደግሞ እኮ ኢህሳና መልካም ልትሉላቸው ነው እኮ አላህ እኮ ያዘዛችሁ አላ ትሽሪኩ ቢሂ ሸይአ በሱ አላህ Subhanahu Wa Ta'ala በሱ ላታጋሩበት እኮ አዘዛችሁ አላ ትሽሪኩ ቢሂ ሸይአ በሱ ላታጋሩበት አላህ Subhanahu Wa Ta'ala አዘዛችሁ ወቢልዋሊደይኒ ኢህሳና በወላጆቻችሁ መልካም ልትሉላቸው አዘዛችሁ ወላ ተቅቱሉ ላትገሉም ዘንዳ እኮ አዘዛችሁ አውላደኩም ልጆቻችሁን ላትገሉ ዘንዳ አፍወን እዚች ላይ ኢንሻአላህ ሪከርዱን ቆም አድርጉት